በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤም ከእርሱ ጋር እንተባበራለን። እግዚአብሔር አምላክ ከሁሉ አስቀድሞ የነበረ ነው። ሰማያት ሳይዘረጉ የየብስም ፊት ሳይታይ ተራሮች ሳይቆሙ የአየር ርዝመት ሳይከፈት ቀላያት ጥልቅ ሳይሆኑ የወንዞች ጎርፍ ሳይፈሱ እርሱ በባህሪው የነበረ ነው። ብርሃናት ሳይበሩ ጨለማ ሳይጋረድ የመዓልት ብርሃን ሳይበራ ሌሊትም ሳይፈጠር ከዋክብት ሳይብለጨለጩ መላእክት ሳይፈጠሩ ከነባቢት ነፍስና ከመዋቲ ሥጋ አስቀድሞ ከተሰወረውና ከተገለጸው በላይና በታች ካለው ፍጥረት ሁሉ አስቀድሞ እግዚአብሔር በባህሪው የነበረ ፍጥረታቱን ግሩምና የተዋበ አድርጎ ፈጠረ። ሰማይን ያለ ባላ ቆመ፣ ምድርን በውሃ መሰረት ላይ መሰረታት። በጠራው ሰማይ ላይ ምሽቱን በሚያደምቀው ጨረቃ የሚያበሩ ከዋክብትን ሰዓቷን ሳታዛንፍ በቀን በምስራቅ ወጥታ በምዕራብ የምትጠልቀው ፀሐይ ሰባቱን ሰማያት 22ቱን ስነ ፍጥረት በጥበብ የፈጠረ ጌታ ከዚህ ጥበቡ ይልቅ ሰው ሆኖ ሞቶ ዓለምን ያዳነበት ጥበቡ እጅግ ይልቃል ይላሉ አባቶች። ለምን የማይሞት ሞቷልና፣ ሞትን ድል ይነሳ ዘንድ ሞቷልና። ስለዚህ የማይሞት የእርሱን ሞቱን እናገራለን። ተሰቅሎ ድህነትን ሰጠን፣ በሞቱም ሙታንን ሁሉ አዳነ። ሕይወት አዳኝ ሲሆን እርሱ በሥጋው መከራን ተቀበለ። ገንዘቡ እንደሆነ አድርጎ የሥጋ የነፍስን መከራ ተቀበለ። ሞት ገንዘቡ እንደሆነ እስኪነገርለት ድረስ ደርሶ አንድ እርሱ ብቻውን ስለ ሁሉ ሞተ። ከሰማይ በታች ያሉትን በደሙ ያድናቸው ዘንድ ሞተ። በምድር ላይ ያለውን ሁሉ ለእግዚአብሔር አብ ወገን ያደርግ ዘንድ ይሽረው ዘንድ የማይሞት ሞተ ሽረው ዘንድ የማይሞት ሞተ ሞትን ሽረው ዘንድ የማይሞት ሞተ ሞትን ሽረው ዘንድ የማይሞት ሞተ። ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ከሞት ለማዳን በገባው ቃል ኪዳን መሰረት 5500 ዘመን ሲፈጸም ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ይሆን ዘንድ መጣ። ቅዱስ ዮሐንስ አፈወርቅ በቅዳሴው ከአባቱ ሳይወጣ መጣ፣ ከአኗኗሩ ሳይለይ ወረደ፣ ከሦስትነቱ ሳይለይ መጣ፣ ከአንድነቱም ሳይለይ ወረደ፣ ከዙፋኑም ሳይለይ በሥጋ ልጅ አደረ፣ ከምልአቱ ሳይወሰን በማኅፀን ተጸነሰ፣ በላይ ሳይጎድል በማኅፀን ተወሰነ፣ በታችም ሳይጨመርበት ተወለደ እንዳለ ቃል ከሰማይ ወርዶ ከቅድስት ድንግል ማርያም በነሳው ሥጋ ሰው በሆነበት በዚያ ዘመን ኢየሩሳሌም በሮም ግዛት ስር ነበረች። የሮሜ መንግስት በዚህ ወቅት ከኢንግላንድ አንስቶ እስራኤልን ጨምሮ እስከ አረብ አገር ድረስ በወቅቱ የታወቀውን ዓለም ይገዛ ነበር። ሮም ገናና መንግስት በነበረችበት በዚያን ጊዜ ሮማውያን ልዩ የዜግነት መብት ነበራቸው። የአዳምን ዕዳ በደል ሊሽር ከሲኦል ቁራኝነት ከዲያብሎስ ተገዥነት ነፃ ሊያወጣ በሥጋ ማርያም ወደ ምድር የመጣው እግዚአብሔር ወልድ ከምድር መልካም አቀባበልን አላገኘም።
በቅዱስ ገብርኤል ብስራት ያለ ዘርአ ብእሲ ከድንግል ማርያም በቤተልሔም ሲወለድ ሁሉ ያለው አንዳች ያልጎደለበት በሰማይ በእጅ ያልተሰራ ግዛት ያለው እርሱ ምንም እንደሌለው በከብቶች በረት ተወለደ። በጥበብና በሞገስ ለእናቱ እየታዘዘ አደገ። በ30 ዘመኑ በእደ ዮሐንስ በዮርዳኖስ ተጠመቀ። በዚያም የዕዳ ደብዳቤያችንን ፋቀልን። በበህቅልከ 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 በ30 ክረምት በዮርዳኖስ ተጠምቀ በ30 ክረምት በዮርዳኖስ ተጠምቀ ጥቂት በጥቂት አደገ። ወንጌልን እየሰበከ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርቱ ይፈውስ ነበር። በዋለበት እየዋሉ ባደረበት እያደሩ ትምህርቱን የሚሰሙት የሚያዳምጡት በረከቱ። 5 ገበያ የሚሆን ሕዝብ ገሚሱ ቃሉን ለመስማት ሌላው ደም ግባቱ ያማረ መልኩ ሰው አይቶት አይጠግብም ነበርና የተወደደ ደም ግባቱን ለማየት ከፊሉ ህብስት እያበረከተ ይመግብ ነበርና ከሚበላው ለመሳተፍ የቀረው በደዌ ዳኛ ባልጋ ቁራኛ የተያዙ በሽተኞች ከደዌያቸው እንዲያድናቸው ይከተለዋል። ከተራራ እየወጣ ከፍ ባለ ድምፅ ወንጌልን ይሰብካል። ለሁሉ እንደሚገባው በምሳሌ እያደረገ ሕይወት የሆነ ቃል ሕይወት የሆነ አምላክ ርዕሰ መምህር ሊቀ ካህናት ጌታ የምስራቹን ወንጌል አስተማረ። በሐዘን በመከራ ያሉ ሁሉ ቃሉን የሰሙ ታምራቱን የተመለከቱ ይጽናኑ ይደሰቱ ነበር። ላዘኑት መጽናናት፣ ለደከሙት ብርታት፣ ለወደቁት መነሳት፣ ለተቸገሩ ሁሉ ፈጥኖ ደራሽ በጎደለ የሚሞላ የበረከት አባት በዶኪማስ ሰርግ በቃና ገሊላ ከእናቱ ከመቤታችንና ከቅዱሳን ሐዋርያት ጋር ተገኘ። ውሃውን ወደ ወይን ጠጅ ለወጠ። እንጀራ አበርክቶ እስኪተርፍ መገባቸው። በውሃ ላይ እየተራመደ ተጓዘ። ነፋሳት ቃሉን እየሰሙ ተገዙለት። አጋንንት እየፈሩና እየተንቀጠቀጡ ሰገዱለት። ከብዙ ሰዎች ላይ ማራቃቸው፣ ድውያንን ፈወሳቸው፣ የሞቱትን አስነሳ። በሞቱ ሕይወትን ለሚሰጣት ጌታ ምድር ሞት ደገሰችለት። የተራቡትን ስላበላ የሕይወት ወንጌልን ሰብኮ በአዲስ ጎዳና መንገድን ስላቀናልን በጎ በማድረጉ ተሰቅሎ ይሞት ዘንድ ፈረደችበት። የካህናት አለቆችና ጸሐፍት ፈሪሳውያን ከጲላጦስ ጋር እንዴት እንደሚያጋጩት ያስባሉ። ሕዝቡ ሁሉ ክርስቶስን መከተሉ፣ በዋለበት መዋሉ፣ ባደረበት ማደሩ እነሱን ትቶ ክርስቶስን መከተሉ አበሳጭቷቸዋል። ፋሲካ የሚባለው የቂጣ በዓል ቀረበ። ጸሐፍትና ሊቀ ካህናት እንዴት እንደሚያስይዙት ሲያስቡ ሰይጣን ጌታን ከተከተሉ ከ12ቱ ሐዋርያት አንዱ በሆነው በይሁዳ ገባበት። ጌታን ለካህናት አለቆች እንዴት አሳልፎ እንደሚሰጣቸው ተዋዋለ። 30 ብር መዘኑለት። ስሞ ይሰጣቸዋል፣ 30 ብሩን ይሰጡታል። የዓለም ሁሉ መድኃኒት በ30 ብር ተሸጠ። እንዳስለመደው ወደ ደብረ ዘይት ሄዶ በጌቴሴማኒ በአታክልት ስፍራ ሳለ ከ12ቱ አንዱ ያስቆሮቱ ሰው ይሁዳ የተባለው ሐዋርያ የሚመራቸው ሰይፍና ጎመድ ያዙ የካህናት አለቆችና ጸሐፍት፣ ሌሎች ብዙ ሰዎች ወደ እነርሱ ገሰገሱ። የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት ብሏቸው ነበርና ወደ ጌታ ቀርቦ ሳመው። መምህር ቸሩልሃል ብሎ አቀፈው። አይሁድ ተረባርበው ያዙት። ይሄ ለአይሁድ ከይሁዳ የተሰጠ ምልክት ነበር።
ቅዱስ ዮሐንስ አፈወርቅ በቅዳሴው ድርሰቱ ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው የአምላክን ልጅ አሰሩት፣ በቁጣ ጎተቱት፣ በፍቅር ተከተላቸው እንዳለ ከሐዋርያት ለይተው ያዙት። ያቺ ምሽት የመከራው ጅማሬ ሆነች። መንሰጡ ይሁዳ ሥጋዬን ቆርሼ ደሜን አፍስሼ መሥዋዕት ሆኜ አድንሃለሁ ብሎ ቃል ኪዳን የገባለት ጌታ ሞትን ያጠፋ ዘንድ የሞትን መውጊያ ይሰብር ዘንድ ለመታረድ እንደሚነዳ በሚሸልቱት ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተሉ ጎተቱት። እየገፉና እያዳፉ ወደ ጲላጦስ ወሰዱት። ሐዋርያት በጌታ መያዝ ተበታትነዋል። የእረኛው መመታት መንጋውን በትኖታል። ድንግል ማርያም የፋሲካን በዓል ማክበርን ስታስብ የልጇን መያዝ ሰማች። ልጇ መከራ ወደሚቀበልበት አይሁድ ግፍ ወደሚፈጽሙበት ወደ ኢየሩሳሌም እንዲወስዷት ከሐዋርያት አንዱን ፈለገች። አይሁድን ስለፈሩ ሁሉም ጥለዋት ሸሽተዋል። ከጴጥሮስ ጋር ለመሄድ ጴጥሮስን ፈለገች። እሱስ የካህናት አለቆችን ስለፈራ ልጅሽን አላውቀውም ብሎ ሸሽቶ ተደብቋል አሏት። ዳግመኛ ስለ ወንድሙ ስለ ያዕቆብ ጠየቀች። እሱም ሲይዙት ልብሱን ጥሎ ሸሽቷል አሏት። እንድርያስን ፈለገች። እሱስ ከልጅሽ ጋር ወደ ከተማ አልመጣም አሏት። ቶማስም እንዲሁ ሸሽቷል። በርተሎሜዎስን ጠየቀች። ከሁሉ አስቀድሞ ሸሽቷል አሏት። ፊልጶስን ጠየቀች። እሱስ አንድ ጊዜም አልታየም አሏት። ማቴዎስን ጠየቀች። እሱማ ግብር ተቀባይ ስለነበር ከሁሉ ይልቅ ፈርቶ ተሸሽጓል አሏት። ሁሉንም አንድ በአንድ ጠየቀች። ከእርሱ ጋር ወደ ቀራንዮ ከሄደ ከዮሐንስ በቀር አንድም አላገኘችም። እያለቀሰችና እያነባች ወደ ቀራንዮ ገሰገሰች። ሁሉም ፈርተው ተሸሽገዋል። አንድስ እንኳን አብሮት የሚሆነው መከራውን የሚጋራው ባለመኖሩ እኒያ ጸሐፍትና የካህናት አለቆች ይግባኝ ብሎ የሚጠይቃቸው፣ ተዉ ብሎ የሚከለክላቸው፣ በቃችሁ ብሎ የሚያግዳቸው ባለመኖሩ በመድኃኔ ዓለም ላይ መከራና ስቃይ ያበዙበት። ጲላጦስ እንደ ሕጋቸው ሞት እንዲፈርድበት አደባባይ አቆሙት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለት እርሱን በአደባባይ አቆሙት። ይህ ሰው ሕዝባችንን ሲያጣምም ለቄሳር ግብር እንዳይሰጥ ሲከላከል ደግሞም እኔ ክርስቶስ ንጉሥ ነኝ ሲላገኘ ነው ብለው አሳጡት። ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ አጣሉት፣ አካሰሱት። እርሱ ግን በሰንበት የታመሙትን አዳናቸው፣ የሞቱትንም አስነሳቸው። በምኵራብ ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካሰሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁ ነበር። ጌታም እጅህን ዘርጋ አለው። እጁን ዘረጋ፣ ድና እንደ ሁለተኛይቱ ሆነችለት። አይሁድ ግን ሰንበትን ሻር ያሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችንም ይህንን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበትን ሻር ያሉት። በሰንበት ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። በምራቁ አፈር ለውሶ ዓይኑን ቀብቶ ሄደህ በፈሳሽ ውሃ ታጠብ አለው። ሄዶ ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበትን ሻር ያሉት። አረካ ሰማዳኑ ማቅናት ጎባጣውን ማቅናት ጎባጣውን ይበደለኛ ነው ሊሰቀል
መሰቀል ይገባል ቸሩ ሆይ ቸሩ ሆይ ለእኛ ብለህ ተሰቀልከው። ጲላጦስ ፊት ያቀረቡት የወንጀል ክስ ጲላጦስን ይህ ሰው ወንጀለኛ ነው ሊያሰኘው ግን አልቻለም፣ በቅናት እንዳስያዙት ያውቃልና። ጲላጦስ ለተሰበሰበው ሕዝብና ለጸሐፍት ፈሪሳውያን እኔ በዚህ ሰው አንዳችን በደል አላገኘሁበትም፣ እናንተ እንደ ሕጋችሁ ወስዳችሁ ቁጡት አላቸው። ካህናት አለቆች ተንጫጩ። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል ያሉ ሁሉም ጮኹ። ጲላጦስ ገሊላ የሚለውን ቃል ሲሰማ የገሊላ ሰው እንደሆነ ብሎ የገሊላ ሰዎችን ጠየቀ። የገሊላ ሰው መሆኑን ሲረዳ ይሄ የሄሮድስ ግዛትን የሚመለከተው ብሎ ወደ ሄሮድስ ላከው። ያን ጊዜ ሄሮድስ በኢየሩሳሌም ሳለ ጌታ ወደ እርሱ ተላከ።